153 ቀናት ጌታ እየረዳን መስከረም 1 ቀን ዘፍጥረት 1 ብለን የጀመርነው የእግዚአብሔር ቃል ንባብ ዛሬ 153ኛ ቀኑ ላይ ደርሷል። እስከ ጳጉሜ 5 ራዕይ 22 ድረስ አብረን እንጓዛለን። ዛሬ በ153ኛ ቀናችን የምናነበው የኢዮብ መጽሐፍን ከምዕራፍ 37 እስከ 39 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ኢዮብ ምዕራፍ 37። ስለዚህም ልቤ ተንቀጠቀጠ፣ ከስፍራውም ተንቀሳቀሰ። የድምጹን መትመም ስሙ፣ ከአፉም የሚወጣውን ጉርምርምታ አድምጡ። እርሱን ወደ ሰማያት ሁሉ ታች፣ ብርሃኑንም ወደ ምድር ዳርቻ ይሰዳል። በስተኋላው ድምጽ ይጮሃል፣ በግርማውም ድምጽ ያንጎደጉዳል። ድምጹም በተሰማ ጊዜ መብረቁን አይከለክልም። እግዚአብሔር በድምጹ ድንቅኛ ያንጎደጉዳል፣ እኛም የማናስተውለውን ታላቅ ነገር ያደርጋል። በረዶንና ውሽንፍሩን ብርቱንም ዝናብ በምድር ላይ ውደቁ ይላል። ሰው ሁሉ ስራውን ያውቅ ዘንድ የሰውን ሁሉ እጅ ያትማል። አውሬዎቹም ወደ ጫካ ይገባሉ፣ በዋሾቻቸውም ይቀመጣሉ። ከተሰወረ ማደሪያውም አውሎ ነፋስ፣ ከሰሜንም ብርድ ይወጣል። በእግዚአብሔር እስትንፋስ ውርጭ ተሰጥቷል። የውሆችንም ስፋት ይጠባል፣ የውሃውንም ሙላት በደመና ላይ ይጭናል። የብርሃኑንም ደመና ይበታትናል። ለተግሳጽ ወይም ለምድሩ ወይም ለምህረት ቢሆን ሰው በሚኖርበት ዓለም ላይ ያዘዘውን ሁሉ ያደርግ ዘንድ ፈቃዱ ወደ መራችው ይዞራል። ኢዮብ ሆይ ስማ፣ ቁም፣ የእግዚአብሔርንም ተአምራት አስብ። በውኑ እግዚአብሔር እንዴት እንደሚያዛቸው የደመናውንም ብርሃን እንዴት እንደሚያበራ አውቃሃልን? ወይስ የደመናውን ሚዛን ወይስ በእውቀት ፍጹም የሆነውን ተአምራት አውቃሃልን? በደቡብ ነፋስ ምድር ጸጥ ባለች ጊዜ ልብህስ የሞቀች አንተ ሆይ እንደቀለጠ መስተዋት ብርቱ የሆኑትን ሰማያት ከእርሱ ጋር ልትዘረጋ ትችላለህን? እኛ ከጨለማ የተነሳ በስርዓት መናገር አንችልምና የምንለውን አስታውቀን። ማንም በእርሱ ላይ ቢናገር ፈጽሞ ይዋጣልና። እኔ ይናገር ዘንድ በወድ ሰው ይነግረዋልን? አሁንም ነፋስ አልፎ ካጠራቸው በኋላ ሰው በሰማያት የሚበራውን ብርሃን ሊመለከት አይችልም። ከሰሜን ወርቅ የሚመስል ጌጠኛ ብርሃን ይወጣል። በእግዚአብሔር ዘንድ የሚያስፈራ ግርማ አለ። ሁሉን የሚችል አምላክን እናገኝ ዘንድ አንችልም። በኃይል ታላቅ ነው፣ በፍርድና በጽድቅም አያስጨንቅም። ስለዚህ ሰዎች ይፈሩታል፣ በልባቸውም ጠቢባን የሆኑትን ሁሉ አይመለከትም። ኢዮብ ምዕራፍ 38። እግዚአብሔርም በአውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ እንዲህም አለ። ያለ እውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው? እንግዲህ እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ። ምድርን በመሰረትኩ ጊዜ አንተ ወዴት ነበርክ? ታስተውል እንደሆነ ተናገር። ብታውቅስ መስፈሪያዋን የወሰነ በላይዋስ የመለኪያ ገመድ የዘረጋ ማን ነው? አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔርም ልጆች ሁሉ እልል ሲሉ መሰረቶቿ በምን ላይ ተተክለው ነበር? የማዕዘኗንስ ድንጋይ ያቆመ ማን ነው? ከማህፀን እንደሚወጣ በወጣ ጊዜ ባህርን በመዝጊያዎች የዘጋ ማን ነው? ደመናውን ለልብሱ ጨለማውንም ለመጠቅለያ አደረግኩኝ። ድንበሩን በዙሪያው አድርጌ መወርወሪያዎቹንና መዝጊያዎቹን አኑሬ እስከዚህ ድረስ ድረሺ፣ አትለፊ፣ በዚህም ለትዕቢተኛው ማዕበልሽ ገደብ ይሁን አልኩ። የምድርን ዳርቻ ይይዝ ዘንድ ከእርሷም በደለኞች ይናወጡ ዘንድ በውኑ ከተወለድክ ጀምሮ ማለዳን አዛሃልን? ለወገግታም ስፍራውን አስታውቀዋልን? ጭቃ ከማህተም በታች እንደሚለወጥ እንዲሁ እርሷ ትለወጣለች። ነገር ግን እንደ ልብስ ቀልሟል፣ ከበደለኞች ብርሃናቸው ተከልክሏል፣ ከፍ ያለውም ክንድ ተሰብሯል። ወደ ባህር ምንጭስ ውስጥ ገብተሃልን? በቀላዩ መሰረት ውስጥ ተመላልሰሃልን? የሞት በሮች ተገልጠውልሃልን? የሞትንስ ጥላ ደጆች አይተሃልን? ምድርንስ በስፋቷ አስተውልሃታልን? ሁሉን አውቀህ እንደሆነ ተናገር። ወደ ዳርቻው ትነዳው ዘንድ ወደ ቤቱም የሚያደርሰውን ጎዳና ታውቅ ዘንድ የብርሃን መኖሪያ መንገድ የት ነው? የጨለማውስ ቦታ ወዴት አለ? በዚያን ጊዜ ተወልደህ ነበርና የዕድሜህም ቁጥር ብዙ ነውና በእውነት አንተ ሳታውቅ አትቀርም። በውኑ ወደ በረዶ ቤተ መዛግብት ገብተሃልን? የበረዶውንስ ቅንጣት ቤተ መዛግብት አይተሃልን? ይኸውም ለመከራ ጊዜ ለሰልፍና ለጦርነት ቀን የጠበቅኩት ነው። ብርሃንስ በምን መንገድ ይከፈላል? የምስራቅስ ነፋስ በምድር ላይ እንዴት ይበተናል? ባድማውንና ውድማውን እንዲያጠግብ ሳሩንም እንዲያበቅል ማንም በሌለባት ምድር ላይ ሰውም በሌለበት ምድረ በዳ ላይ ዝናብን ያዘንብ ዘንድ ለፈሳሹ ውሃ መንዶልዶያውን ወይም ለሚያንጎዳጉድ መብረቅ መንገድን ያበጀ ማን ነው? በውኑ ለዝናብ አባት አለውን? ወይስ የጠልን ነጠብጣብ የወለደው ማን ነው? በረዶስ ከማን ማህፀን ወጣ? የሰማዩንስ አመዳይ ማን ወለደው? ውሆች እንደ ድንጋይ ጠነከሩ፣ የቀላዩን ፊት ረግቷል። በውኑ የሰባቱን ከዋክብት ዘለላ ታስር ዘንድ ወይስ ኦሪዮን የተባለውን ኮከብ ትፈታ ዘንድ ትችላለህን? ወይስ ማዛሮት የሚባሉትን ከዋክብት በጊዜያቸው ታወጣ ዘንድ ወይስ ድብ የሚባለውን ኮከብ ከልጆቹ ጋር ትመራ ዘንድ ትችላለህን? የሰማይን ስርዓት ታውቃለህን? በምድርስ ላይ እንዲሰለጥን ልታደርግ ትችላለህን? የውሆች ብዛት ይሸፍንህ ዘንድ ቃልህን ወደ ደመና ታነሳ ዘንድ ትችላለህን? መብረቆች ሄደው እነሆ እዚህ ያለን ይልሁ ዘንድ ልትልካቸው ትችላለህን? በውስጥ ጥበብን ያኖረ ለሰውስ ልብ ማስተዋልን የሰጠ ማን ነው? የሰማይን ደመና በጥበቡ ሊቆጥር
የሚችል ማን ነው? ትቢያ በተበጠበጠ ጊዜ ጓሎቹን በተጣበቁ ጊዜ የሰማይን ራዋት ሊያዘነብል የሚችል ማን ነው? በዋሾቻቸው ውስጥ ተጋድሞ በጫካም ውስጥ አድብተው ሳሉ ለአንበሳይቱ አደን ታድናለህን? የልጆቿንስ ነብስ ታጠግብ ዘንድ ትችላለህን? ልጆቹ ወደ እግዚአብሔር ሲጮሁ የሚበሉትን ማጥተው ሲቅበዘበዙ ለቁራ መብልን የሚሰጠው ማን ነው? ኢዮብ ምዕራፍ 39 የበረሃ ፍየል የምትወልድበትን ጊዜ ታውቃለህን? ዋላይቱስ የምታመጥበትን ጊዜ ትመለከታለህን? እርሷ የምትፈጽመውንስ ወራት ትቆጥራለህን? የምትወልድበትንስ ጊዜ ታውቃለህን? ይንበረከካሉ፣ ልጆቻቸውንም ይወልዳሉ፣ ከምጣቸውም ያርፋሉ። ልጆቻቸው ይጠነክራሉ፣ በሜዳም ያድጋሉ፣ ይወጣሉ፣ ወደ እነርሱም አይመለሱም። የሜዳውስ አህያ አርነት ማን አወጣው? የበረሃውንስ አህያ ከስራቱ ማን ፈታው? በረሃውን ለእርሱ ቤት አድርጌ ሰጠሁት፣ መኖሪያውን በጨው ምድር ነው። በከተማ ውካታ ይዘብታል፣ የነጂውን ጩኸት አይሰማም። ተራራውን እንደ መሰማሪያው ይመለከተዋል፣ ለምለሙን ሁሉ ይፈልጋል። ጎሽ ያገለግልህ ዘንድ ይታዘዛልን? ወይስ በግርግምህ አጠገብ ያድራልን? ጎሽ ይተምልህ ዘንድ ትጠምደዋለህን? ወይስ ካንተ በኋላ በእርሻ ላይ ይጎለጉላልን? ጉልበቱስ ብርቱ ስለሆነ ትታመነዋለህን? ተግባርህንስ ለሱ ትተዋለህን? ዘርህንስ ይመልስልህ ዘንድ በአውድማህስ ያከማችልህ ዘንድ ትታመነዋለህን? የሰጎን ክንፍ በደስታ ይንቀሳቀሳል፣ ነገር ግን ክንፉና ላባው ጭምተኛ ነውን? እንቁላሏን በመሬት ላይ ትተዋለች፣ በአፈርም ውስጥ ታሞቀዋለች። እግር ይሰብረው ዘንድ የምድረ በዳም አውሬ ረግጠው ዘንድ ትረሳለች። የእርሷ እንዳልሆኑ በልጆቿ ትጨክናለች፣ በከንቱ ብትሰራ አትፈራም። እግዚአብሔር ጥበብን ከእርሷ ከልክሏልና ማስተዋልንም አልሰጣትምና። ወደ ላይ ከፍ ከፍ ስትል በፈረስና በፈረሰኛው ትሳለቃለች። ለፈረስ ጉልበቱን ሰጥተኸዋልን? አንገቱንስ ጋማ አልብሰኸዋልን? እንዳንበጣ አፈናጠርከውን? የማንኮራፋቱ ክብር የሚያስፈራ ነው። በኮቴው በሸለቆ ውስጥ ይጎደፍራል፣ በጉልበቱም ደስ ይለዋል። ሰይፍም የታጠቁትን ለመገናኘት ይወጣል፣ በፍርሃትም ላይ ይስቃል። እርሱም አይደነግጥም፣ ከሰይፍም በፊት አይመለስም። በእርሱም ላይ የፍላጻ ኮረጆና ብልጭልጭ የሚል ጦር ሰላጢንም ያንኳኳሉ። በጭካኔና በቁጣ መሬትን ይውጣል። የመለከትም ድምፅ ቢሰማ አይቆምም። የመለከትም ድምፅ ሲሰማ እሰይ ይላል። ከሩቅ ሆኖ ሰልፍንና የአለቆቹን ጩኸት የሰራዊቱንም ውካታ ያሸታል። በውኑ ከጥበብህ የተነሳ ጭልፊት ያንዣብባልን? ወይስ ክንፎቹን ወደ ደቡብ ይዘረጋልን? በአፍህ ትእዛዝ ንስር ከፍ ከፍ ይላልን? ቤቱንስ በአርያም ላይ ያደርጋልን? በገደል ላይ ይኖራል፣ በገደሉ ገመገምና በጥጉ ያድራል። በዚያም ሆኖ የሚነጥቀውን ይጎበኛል። ዓይኑም በሩቅ ትመለከታለች፣ ጫጩቶቹም ደም ይጠጣሉ። በድን ባለበት ስፍራ እርሱ በዚያ አለ ይላል። ከምሽቱ 3 ሰዓት እንደ ሁል ጊዜው በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት ይህንኑ ክፍል እናጠናለንና መታችሁ አብረን እናጠናላለሁኝ። ጸጋ ይብዛላችሁ።